በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተከበራችሁ የእንረዳዳ ቤተሰቦች እንደምን ከረማችሁ? ዛሬ የታኅሣሥ ገብርኤል ለምን እናከብራለን በሚል አንድ ቪዲዮ ይዤ መጥቻለሁና ቪዲዮውን ላይክ እና ሼር በማድረግ እንድትጀምሩና ለቻናሌ አዲስ የሆናችሁ የእንረዳዳ ቲዩብን ሰብስክራይብ እንድታደርጉ እንዲሁም አዲስ ቪዲዮ በሚጭንበት ጊዜ ኖቲፊኬሽን ወይም መረጃ እንደርሳችሁ የደወል ምልክቷን መጫንን አይዘንጉ። ታኅሣሥ ገብርኤልን ለምን እናከብራለን ለምለው መልስ ከመስጠቴ በፊት ቅዱስ ገብርኤል ማን ነው የምለውን መልስ መስጠት እፈልጋለሁ። ገብርኤል ማለት እግዚእ ወገብር የእግዚአብሔር አገልጋይ ማለት ነው። ፍጥረታት መፈጠር በጀመሩበት በዕለተ እሁድ እግዚአብሔር መላእክትን ከፈጠራቸው በኋላ ተሰወራቸው። መላእክትም መኑ ፈጠረን ማን ፈጠረን ስሉ ዲያብሎስን የፈጠርኳችሁ ብሎ መላእክት በተረበሹ ጊዜ የፈጠረን አምላካችን እስክናውቅ በያለንበት ጸንተን እንቁም ብሎ ያረጋጋቸው መልአክ ነው። በዚህ ምክንያት ጌታ በእንተዚ ይደልዎ ከመ ይጹር ዜናሃ ለማርያም እንድል ሥጋውን ለድንግል እንዲያበስር አድሎታል። ከዚህም በኋላ ደጋግ ሰዎችን ለመርዳት የሚመጣ የሚወርድ ሆኗል። ከሰባቱ ሊቃነ መላእክት አንዱ በእግዚአብሔር ፊት የሚቆመው ታማኝ መልአክ ቅዱስ ገብርኤል ነው። በተራዳኢነቱ በአማላጅነቱ በክርስቲያኖች ዘንድ ይወደዳል። ምክንያቱም ያዘኑትን ለማጽናናት የምስራች ለመንገር ከእግዚአብሔር ወደ ምእመናን ይላካልና ገብርኤል ነው። ሳጥናኤል ሥላሴን በካደ ጊዜ መላእክትን በቃሉ ያጽናናቸው ይህ ገብርኤል ነው። ከሰባቱ ሊቃነ መላእክት አንዱና በእግዚአብሔር ፊት የሚቆም ይህ ገብርኤል ነው። በጨለማና በሞት ጥላ ውስጥ ለሚኖሩ ብርሃን የገለጸና የሰበከ ይህ ቅዱስ ገብርኤል ነው። የነቢያትን ትንቢት የፈጸመ የክርስቶስን ልደት ለድንግል ያበሰረ ይህ ቅዱስ ገብርኤል ነው። ዳንኤልን ከአናብስት ያዳነው ይህ ገብርኤል ነው። ሰለስቱ ደቂቅን ከእሳት ያዳናቸው ይህ ገብርኤል ነው። ወደ ዘካርያስ የተላከ የዮሐንስን ልደት ያበሰረ ይህ ገብርኤል ነው። ወደ ዮሴፍና ወደ ኒቆዲሞስ የተላከ ገብርኤል ነው። ቂርቆስና እናቱ ኢየሉጣን ከእቶን እሳት ያሳደዳቸው ይህ ገብርኤል ነው። ሰብአ ሰገልን በኮከብ ምልክት የመራቸው ይህ ገብርኤል ነው። ድንግል ማርያምና ሕፃኑ ክርስቶስን በምድረ በዳ በስደታቸው የመራ ይህ ገብርኤል ነው። የብርሃን ራስ ወርቅ የተቀዳጀ ገብርኤል ነው። የአሸናፊና የኃይል መልአክ ገብርኤል ነው። ነበልባላዊ ጾፈ ሰማይ ገብርኤል ነው። እንግዲህ ስለ ቅዱስ ገብርኤል ይሄንን ካልን ቅዱስ ገብርኤል በአጠቃላይ ከሰባቱ መላእክታት አንዱና ዋነኛው ከሊቀ መላእክት ቅዱስ ሚካኤል ቀጥሎ በሁለተኛ ደረጃ ላይ የተቀመጠ የእግዚአብሔር አገልጋይ መሆኑን ከዚህ ቪዲዮ በአጭሩ ለማየት ተሞክሯል። የቅዱስ ገብርኤል አማላጅነቱ፣ በረከቱ፣ ተራዳኢነቱ በሁላችን ላይ ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።